የኑሮውን ውድነቱ ምን እንደጨመረ ምን እንደቀነሰ አዛ የምትሰጠው ብር ደግሞ ለምን ምን ገዝቶ ምን እንደሚቆለ ለማሳየት አንተን አሳይተህ ከዛ በኋላ ወጪዋን ደግሞ ከኪስ እያወጣህ ራስህ እየመዘዝክ እየቆጠርክ ሰጠህ ስንት ብር አውጥተህ ስንት ብር እንደሚበቃህና የገዝተን የምናመጣት ዕቃ ደግሞ ምን ያክል እንደምትሆን ፈርቷው ልቤ ትሄጃለሽ ብዬ ሰላም ውድ የተከበራችሁ የቻናላችን ሰዎች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን። እግዚአብሔር ይመስገን። ዛሬ እንግዲህ ወጣ እያልን ነበረ። ያው ወደ በረሃ ወረዱ እየወሰደችኝ ነው። ዛሬ የሆነ ነገር አሳያለሁ እያለች ስለዚህ እየወሰደችኝ ነው። አሁን ማስፈልፎኛል እንግዲህ እንደምትሄድ ነው ሁሉ ነገር ማለት ነው። በበረሃ እና ምን አልቻንቻው የት ነው የምትወስጂኝ? መናፈሻ ችግር የለውም እኮ እና የሆነ ቦታ ዛሬ ወስዳለሁ እያለች መናፈሻ ላናፍሰው የሆሳና ማግስት ነው ዋዜማ የሆሳና ዋዜማ ነውና ላናፍሰው ማለት ካሜራማን ድብነት አንቺ በደንብ ልመጂ ካሜራማን ነው። አዎ ለወደፊት እና ውድ ቤተሰብ ያው የት እንግዲህ ከሷ እንደበትንሽ ማየት እንደምትወስደኝ አላውቅም። እርግጥ እንግዲህ አይ የገበያ ማዕከል አለ በሰፈራችንና ከሱ ወስጄ እስኪ ማለት የኑሮውን ውድነቱ ምን እንደጨመረ ምን እንደቀነሰ አዛ የምትሰጠው ብር ደግሞ ለምን ምን ገዝቶ ምን እንደሚቆለ ለማሳየት አንተን አሳይተህ ከዛ በኋላ ወጪዋን ደግሞ ከኪስ እያወጣህ ራስህ እየመዘዝክ እየቆጠርክ ሰጠህ ስንት ብር አውጥተህ ስንት ብር እንደሚበቃህና የገዝተን የምናመጣት ዕቃ ደግሞ ምን ያክል እንደምትሆን አይተህ ይሄን ሂሳብ ከሰራንማ በእርግጠኝነት ለወር የምሰጥሽ ለሁለት ወር ይሆናል። አሁን ይገበአ እኔ ደስ ይለኛል እውነት አንድ ብር አልፈልግም። ይሄን ማለት እሱን እየገዛህ ከመጣህ እና አሁን የት ነው ታዲያ ገበያ እውነት ግድ እኔ ያልኩሽ ምን ገና ቦታ ገበያማ ገና አስቤዛ እንትን ስንት ዋለ? እኔ ዘጋቢ ነኝ እንዴ እንትን ስንት ዋለ? እንትን ስንት ዋለ ሳይሆን ስንት ነው? እዛ በኋላ የምንፈልገውን ያክል ትገዛለህ አለ እና ራሴቶች አምብረዋል። አሁን እንዴ ማለሞኛለ ታዲያ 2000 ብር ሰጥተህና ይወራ አድርሽ እያልክ ታዲያ ዘይት 2000 ብር ገባበት ሰዓት 2000 ብር ሰጥተው 2000 ብር ላይ እንዴት ምን ጊዜ አለቀ ይልኝ። ስለዚህ ያለኛ አማራጭ ምንድነው? ራስህ ደስታ እንድትፈልግ ነው ትሄጃለሽ ብዬ የመኖሬ ሚስጥር አንቺ ነሽ ሕይወቴ ውዱ ባለቤቴ ልታገቡኝ ይችላሉ። ከዚህ የተቆረጠ ምናምን እንግዲህ በተፈጥሮ መዘነጥ ነው። በተፈጥሮ መዘነጥ አይ አጋጣሚ አሁን ይሄን ፈተ ችግር የለውም። አጋጣሚ እንደዚህ አይደረግም። ኖርማል ኖርማል እንዴ በስርዓት ያዘው እንጂ እና እስኪ ለማናቸውም አሁን የዛሬ የገባ ምንም አይልም። ዛሬ እንግዲህ የገበያ ጥናት ልናደርግ ነውና ሁላችሁም እስኪ ያለው ምን ዋለ እንዴት ነው የሚለውን እንግዲህ አላችሁ ሁላችሁም ታያላችሁ ማለት ነው። ያለውን ነገር ሁላችሁም ታያላችሁ። ብር ሲወጣ በባንክ ቤት አለ ከዛ ደግሞ ብር ስትገዛ ወላድ ሽንኩርት ከቃሪያ እስከ ሎሚ ድረስ እና ያለ ለማንኛውም ሁላችሁ ማለት ነው አብራችሁ ቆዩ፣ አብራችሁ ጠብቁ። ስንት ዛሬ ስንት ዋለ በኋላ አይነገራቸውም ምን እንደሆነ አይነገርም። የዛሬ እስኪ የስጦታ ጅል የለውም ማለት አይነገር የኔ ጅል ነው እንግዲህ ያገኘችው ዛሬ እንዴ ለባለ እኮ ትንሽ የለም ጋለው አንድ ብርም ሰጥቶ እኮ መስደሰት ነው።
አንድ ብር ተከተል ነው እየመጣች አሁን ማራታችን ውድ ቤተሰብ ማለት እስካሁን ካሜራ አልተመቸንም ነበርና አልቀረብንላችሁ። ጥያቄ አለኝ ግን እናንተ ለሴቶች ነው ግን ሴቶች ብቻቸውን ሲሄዱ እና ከባሎቻቸው ጋር ሲሄዱ የሚያስፈልገው እንዲሆን እና ጥያቄ ቁጥር 2 ደግሞ ገና ለነገ ገና ሳምንት ባል እየቀረ ሳምንት ለባተው ነው የሚሆነው ነገ ማደራችሁ ነው ማለት ይሄው ነው በደም ሁላችንም አናውቅም እሱ አይቶ ተገስበ ተወቀውና ባልቴት ባልዬ ባሉካቴ የኔ ይባል ዝም ብሎ የታየው ላይ ይገዛል ዛሬ መቼም እናንተ እንትን ለማለት አይደለም። አይ እንደዚህ ከሆነ ግን ሴቶች ከባድ ነው። በዛ ፀሐይ ወጥተን ነው ወደዚህ በዚህ ጨለማ የመጣን። በዛ ፀሐይ ወጥተን በዚህ ጨለማ እስኪ ምን በየደቂቃው አተረፍተው በጣም እየተሰማኝ ነው። ቁም ነገር በቃ አባት የኔ አባት ወሰረ ያደረሱ ቤተሰብ ያለው ነገር ይሄ ነበር እንጂ ደርሰናል። ማንኛውም ደርሰናል። እንደዚህ ከሆነ ይሄንን በቃ ችግር የለም። በቃ ቾች ዋላ እኔ አልቻልኩም። አማ ቆጭ